ከሰሞኑም ቤተክርስቲያንን ያሳዘነ ምዕመናኑን አንገት ያስደፋ እኩይ ተግባር ተፈጽሟል። የቅኔው ሊቅ ያቋቋሙ መምህር ልበ ብርሃኑ ረቡኒ እጅግ በሚዘገንን መንገድ ተገድለዋል። መምህር ተገድለው ከተገኙ በኋላም ከሐዘኑ ባሻገር ማን ገደላቸው፣ እንዴት በእንደዚህ አይነት ጭካኔ የሚሉ ጥያቄዎች ሐዘኑን እጥፍ ድርብ አድርገው ሰንብተዋል። አሁንም ድረስ ስላገዳደላቸው ብዙ መላምቶች እየተሰጡ ቢሆንም ለዛሬ ድምፀ ሊቃውንት የተባለ የፌስቡክ ገጽ ያሰፈረውን እንደሚከተለው ልናቀርበው ወደናል። የመምህር ፍስሐን ነፍስ በማጥፋት የተጠረጠረ እዝራ የተባለ ተማሪ ተይዟል። ተጠርጣሪው ከመምህር ፍስሐ እየተማረ በአካለ መግባት ከ5 ጊዜ በላይ ተፈትኖ በመውደቁ በመጨረሻ ሰዓትም መምህር ፍስሐ እንደተለመደ ሁሉም ያለፉትን አመስግነው የወደቁትን አጽናንተውና መክረው በደንብ ቀጽሉ ብለው ይመክራሉ። ይህንን ተማሪም በሚገባ ቀጽል እንጂ ሳትቀጽል ለምን እየሄድክ ትወድቃለህ በማለት ይወቅሱታል። ስለዚህ ምን አገባዎት ብሎ መልስ ይመልስላቸዋል። መምህር ፍስሐም እንዲያውም ብለው ጉባኤ ቤቱን ለቆ እንዲወጣ ይነግሩታል። ተማሪውም ማየት የተሳናቸውና ጉልበት መጠቀም የማይችሉ መሆናቸውን ስለሚያውቅ አልወጣም ምን ያመጣሉ አይነት ነገር ይላቸዋል። መምህር ፍስሐም ለጉባኤ ቤቱ አለቆች ከጉባኤው እንዲያስወጡት ያዛሉ። የጉባኤው ቤት አለቆችንም አልወጣም ይላቸዋል። እነሱም የግል ጸብ ውስጥ አንገባም እምብኛለን ብለው ለመምህር ፍስሐ ያስረዳሉ። መምህር ፍስሐም ለደብሩ ሰበካ ጉባኤ ተናግረው በሰበካ ጉባኤ ትእዛዝ ጉባኤ ቤቱን ለቆ እንዲወጣ ይደረጋል። ሆኖም አልፎ አልፎ ጉባኤ ቤቱ ውስጥ የሚያውቃቸውን ደቀ መዛሙርት ሰበብ እያደረገ እንደሚመጣ ሰበካ ጉባኤውም አንዳንድ ደቀ መዛሙርትም ያውቃሉ። ታዲያ ተማሪ ዝራ በቀን 17 3ኛው ወር 2016 ዓ.ም ምሽት ወደ ጉባኤ ቤቱ ይገባና ከሚያውቃቸው ተጠግቶ ያድራል። ሌሊቱን በተኛበት ሲቃዥ፣ ሲቀባዥር፣ ሲንቆራጠጥ ወዲያ ወዲህ ሲመላለስ አደረ። በግቢው ውስጥ ሲቀጽሉ የነበሩ ደቀ መዛሙርትም ያዩታል። ይህ ሰው ምን ሆነ እያሉ ሲታዘቡት አደሩ። ቆይቶ ሊወጣ ሲሞክር የደብሩ የግቢ በር ዝግ ሲሆንበት ተመልሶ ይገባል። በመጨረሻም ከሌሊቱ 9 ሰዓት ተኩል አካባቢ በሩ ሲከፈት በታችኛው በምዕራቡ በር በኩል ይወጣና በቀጥታ መምህር ፍስሐ ጋር ደወለላቸው። እርሳቸው ማነሱለት። ማን እንደሆነ ግን አያውቁም ነበር። መምህር ፍስሐም አቤት ማን ልበል? ተማሪ ዝራም አይ የኔታ ደናደሩ ቀሰቀስኮት፣ ይቅርታ ተማሪ ነኝ፣ ወንበር ይመጣሉ ወይስ አይመጡም ይላቸዋል። መምህር ፍስሐም በጣም ይቅርታ ሰዓት አሳለፍኩኝ እንዴ መጣው ነጋ ብለው ከንበል እያሉ ወደ ቤተ ክርስቲያኑ ይገሰግሳሉ። ታዲያ ሲጓዙ መሪ የላቸውም። ቀንም ሆነ ማታ ልክ እንደ ጤነኛ አይኑ እንደሚያይ ሰው ራሳቸውን ችለው ይሄዳሉ። እናማ መምጣታቸውን ስላረጋገጠ ቦታ ይዞ ጠበቃቸው። ከዛማ በቀንም በሌሊትም ከፊት ለፊታቸው የመብራት ፖል ይኖር አይኖር ማወቅ የማይችሉትን ወጣቱን ሊቅ በድንጋይ ወግሮ በዱላም ጨፍጭፎ ጥሏቸው ሄደ። ይህንን እንዳደረገ ተመልሶ በላይኛው በር በስተምስራቅ ወይንም ወደፊት ሚካኤል በሚያስወጣው በር በኩል አድርጎ ያደረበት ግቢ ገባ። ከዚያም ሲነጋ እንደ ደና ሰው የሚያውቃቸውን ደቀ መዛሙርት በሉ ደና ዋሉ ብሏቸው ወጣ። መምህር ፍስሐም ወድቀው ስጋና ነፍሳቸው በአንድነት አስቸጋሪ ደቂቃዎችን እያሳለፉ እንዳሉ ባለባጃጆች አገኟቸው። ወደ ደብሩ ሰበካ ጉባኤ ወጣት እሸቱ ጋር ደውለው ወደ ሆስፒታል ወሰዷቸው። ነገር ግን ሚስጥርና ግሩም ጣዕመ ዜማ ሲያፈልቅ የነበረ ጭንቅላታቸው በጣም ብዙ ደም ስለፈሰሰው ወዲያውኑ ሆስፒታል እንደደረሱ ሕይወታቸው አለፈች። ተማሪ ዝራም የሊቁ ሞት ስላደነዘዘው ረፋር ላይ ወደ ጉባኤ ቤቱ ወደሚያውቃቸው ደቀ መዛሙርት ደውሎ በድጋሚ እንዴት አረፈዳችሁ ይላቸዋል። እነሱም በመምህር ፍስሐ ሞት ከፍተኛ ድንጋጤ ውስጥ ስለነበሩ ደና ምነው አትመጣም እንዴ ይሉታል። እሱም አይ አለቃችሁ መምህራችሁ ስለሞተ ብመጣ አንተን የገደልከው ይሉኛል፣ ፒያሳ አካባቢ ነኝ፣ ኑ እዚህ እንጫወት ይላቸዋል። እነሱም እሺ ብለው በከፍተኛ ሁኔታ ስለጠረጠሩት ፖሊስ ጠርተው ሄዱና አስያዙት።
ታሰረ። መምህርም ወደ ትውልድ መንደራቸው ተወስደው እረፍተ ሥጋቸው በለጋ ዕድሜያቸው ተከናወነም። ተማሪ ዕዝራም መምህር ፍስሐን መግደሉን አልካደም። አዎ ገድያቸዋለሁ ማለቱ ተገልጿል። ምን አደረጉ ሲባል ዓላማዬን አደናቀፉብኝ፣ ሕይወቴን አበላሹብኝ አላሉም። መምህር ፍስሐ ባታ ሄደው እንዲፈተኑለት ፈልጎ ነበር። ምን ያደርጉለት ነበር? አስተማሩት፣ አልሆነለትም። አይተወውም፣ አይነግድም፣ አያርስም። ምንድነው? ተማሪ ዕዝራ አሁን እያለ ያለው እኔ ነኝ የገደልኋቸው፣ እኔንም ግደሉኝ፣ ከስር በወጣም እንኳን ራሴን አጥፍቼ ነው የምሞተው፣ በቃ ግደሉኝ እያለ ያለቅሳል አሉም። በነገራችን ላይ የዚህ ሰው ድርጊት አንዳንድ ሰዎች በዓለም በጊነስ ቡክ ውስጥ በጥቁር ገጽታ ስማቸው እንዲሰፍር በመፈለግ ብቻ በአንዴ 300 ሴቶችን የሚደፍሩ ቆሻሻና ብዙ ሰውን በአንድ ጊዜ ብቻ በመግደል ሪከርድ ለመያዝ ከሚፈጽሙት ተግባር አነጻጽረዋል።